አሰላሙ አለይኩም ወረህመቱላሂ ወበረካቱ። በጣም ቀላል የሆነ የሸክላን ጥብስ የሚያስንቅ የኢዳም ስራ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ይህንን የመሰለ ኢዳም የሰራሁት ምን አይነት ግብአት ተጠቅሜ ነው? ተከታተሉ። እንደምታዩት እቤት ባለን ግብአቶች ይህንን የመሰለ የሸክላን ጥብስ የሚያስንቅ ኢዳም ሰርቻለሁ። ይህን ኢዳም እኔ ከሰው ኮርጄ ወይም ደግሞ ከሰው ኮፒ አድርጌ ሳይሆን በራሴ ነው የሰራሁት። እኔ ሰርቼ ስቀምሰው ለቤተሰቦቼ ለምን አላካፍላቸውም? ለምንስ እንደኔ እንደዚህ ሰርተው አይጠቀሙም? ቀለል ባለ ነገር እንደዚህ ጣፋጭ የሆነ የኢዳም አሰራር ነው። እንደምታዩት እዚህ ጋር ቃሪያውን እናንተ የሚያቃጥል ተፈልጋችሁ በደቀቁ ከትፋችሁ ኢዳም ላይ ማለት ትችላላችሁ። እኔ ግን ብዙም የሚቃጠል አልፈልግም ማለት ነው። እንደምታዩት ይህንን የመሰለ ኢዳም ያገኘሁት ምን አይነት ግብአት ተጠቅሜ ነው? ተከታተሉ። እንደምታዩት ማሻላ ተባረከላ። ብትፈልጉ ከአሲር ጋር፣ ብትፈልጉ ከሻሂ፣ ብትፈልጉ በሩዝ አብየር ወይም ደግሞ በነጭ ሩዝ፣ ብትፈልጉ በኩብዝ ወይም ደግሞ ዳቦ ማለት ነው መጠቀም ትችላላችሁ። እንደምታዩት ማሻላ ተባረከላ ተበልቶ አይጠገብም። እነዚህን እንግዲህ ይህንን የመሰለ ኢዳም የሰራሁት ምን ተጠቅሜ ነው? እንደምታዩት ሰደር ደጃጅ በትናንሹም ታይሆን በትላልቁ ከትፋላችሁ። እዚህ ጋር ሽንኩርታችንን በደቂቃው ከትፈን ከቱም ጋር አድርገን በደንብ አድርገን እናቅላላለን። ከዛ እዚህ ጋር ጀዘሩን በቀጫጭኑ ከትፈን እንዲሁም ዛሃራውን እንጠብሰዋለን በዘይት በጣጥስ በደንጀን አድርገን ማለት ነው። እና ፍልፍል ባረድ አድርገን ፍልፍል ባረዱን በደንብ እንትን እንዳትሉት ማለት ነው። ንስጣበስታ ላይ ይበቃዋል። ከዛ እዚህ 5 ሀባ ወይም ደግሞ የሚበቃችሁን ያህል የተላጠ ቲማቲም በትላልቁ ከትፋችሁ ቱም እና ሽንኩርት አቋላችሁት ላይ እዛው ትጨምራላችሁ። እኔ እዚህ ኢዳም የተጠቀምኩት ባህራት ምንድነው? ፍልፍል አስዋድ፣ ከሙን፣ ማጂ ማጁን ትንሽ ማለት አንድ መላጋ ወይም ደግሞ በሾርባ ማንኪያ በትልቁ መላጋ ማጁን እና አንድ ማጂ ማለት ነው የተጠቀምኩት። እና ፍልፍል አስዋድ ከሙን ካሬ በአራት ካሬ ወይም ደግሞ 7 ባህራት የሚባለው ባህራት እንዳታበዙ። እዚህ ጋር ኩድራቶቹን ስጠብስ የቀረጹ መስሎ ነበር፣ ለካ አልተቀረጸም። እንደምታዩት ስትቆራረጡ ኩድራቶቹን በትላልቁ አርኩት። እንደምታዩት ዛህራ እዚህ ጋር በትላልቁ ነው ያደረኩት። ሶስ ላይ መልሼ ሳረገው ስለተጠበሰ የእንትን የመዶብ ወይም ደግሞ የማማማት ባህሪ እንዳይፈርስ ነው አይደለ? እንዳይፈርስ እንደምታዩት ጀዘሩንም እንደሱም ደግሞ ደጃጁንም ያው ይታያል ከሞላ ጎደል። እኔ ስጠብስ እየታየ መስሎኝ ነበር፣ ግን አልገባም ቪዲዮ ላይ ማለት ነው። እንደምታዩት ይህን የመሰለ ኢዳም እንደዚሁ እቤት ባለኝ ግብአት ወይም ደግሞ በቃ በተገኘ ቤት በተገኘ ግብአቶች ይህንን የመሰለ ኢዳም ሰርታችሁ መጠቀም ትችላላችሁ። ብትፈልጉ በልሃም ማለት ትችላላችሁ። ልሃም ካላችሁ ደግሞ የፈለኩት በደጃጅ ስለሆነ በደጃጅ ነው የሰራሁት። እናንተ ስትከሽኑ ዘይቱን ካላችሁ ዘይቱን ተመረጥ ነው። እዚህ ጋር ያው እንደሚታወቀው አሁን ዘይት በሽታ ነው እየተባለ አይደለም። እዚህ ጋር በስቶ ስታዩት ዘይት እንደሚመስላችሁ ዘይቱን ነው። እንደሚታወቀው ዘይቱን በጣም ጠቃሚ ነው። እንደሚታወቀው ዘይቱን ይስፋላል አላቅም ነበር። የወይራ ዘይት ነው። እኛ ወይራ የምንጠቀመው ምንድነው? ጭስ ነው የምንጠቀመው ማለት ነው። እኔ ባደኩበት እንትን እና ያው ፍሬውን እንትን አንልም ማለት ነው። ሊኖር ይችላል ያኔ አንዳንድ አካባቢ ዘይቱን እንጠቀሙ ትችላላችሁ ያኔ ፍሬውን። እኛ ግን የሆነ እንደዚህ ትልቅ ሆኖ በጣም እንትን ያለ እዚህ ሀገር ኡድ የሚባለው እኔ በሚኖርበት ሀገር ኡድ ይባላል። ልክ እንደ ኡድ ነው የሚሸተው ማለት ነው። እና እንደ ኡድ ነው የምንጠቀመው እኛ እንደ ቡፈር ነው። ይህን የመሰለ ኢዳም እንትን ብያለሁኝ። እንግዲህ እንደምታዩት ማሻአላ ተባረከላ። ተወደዳችሁት ላይክ እና ሼር ኮሜንት ሰብስክራይብ ያደርጋችሁ አበረታቱኝ። ውድ የሀገሬ ልጆች አልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ሰላም ለሀገራችን፣ ሰላም ሁላችሁም በያላችሁበት አላህ ሱብሃነሁ ወተዓላ ሰላም አላህ ያድርጋችሁ።